እነሆ መቆያ በመቆያችን እናቆያችሁ። ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት። ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት እንደሚባለው በመከራ ጊዜ የሚገኙ ችግር ፈቺ ሰዎች ምን ጊዜም አይረሱም። በተለይም ሀገር በችግር ውጋት በምትቀሰፍበት፣ ሕዝብ አንገቱን በሚያስደፋ ጭንቀት እንደ ንፍፊት በሚወጠርበት ወቅት አይዟችሁ የሚል መላ አፈላልጎ የጎበጠውን አንገት ቀና የሚያደርግ መሪ ሲገኝ ከሰማይ እንደወረደ መልእክተኛ ይቆጠራል። በጊዜው በነበሩ ትውልዶች ዘንድ ብቻ ሳይሆን በተከታታይ ትውልዶችም በበጎ ምግባሩ ሲዘከር ይኖራል። አሜሪካ ለሰማይ ለምድር የከበደ አደጋ ተጭኗት በነበረ ጊዜ በፍርሃትና በሰቆቃ ቆፈን በተኮማተረችበት ወቅት የደረሰላት መሪ አግኝታ ነበር። ሀገር በክብሯ ሕዝቧም ሳይሸማቀቅና ሳይርበው እንዲኖር ከስጋት አረንቋ የሚያወጣት መሪ አገኘች። የገጠማትን ክፉ ፈተና ከአንድም ሁለት ጊዜ የመከተላት መሪዋ ፍራንክሊን ዴላኖ ሩዝቬልት ይባላል። ከ1925 እስከ 1937 ዓ.ም ድረስ ለ12 ዓመታት የመራት የአሜሪካው 32ኛ ፕሬዝዳንት ፍራንክሊን ዴላኖ ሩዝቬልት። ፍራንክሊን ሩዝቬልት የአሜሪካን ፕሬዝዳንትነት ወንበር ሲረከብ አሜሪካ ከፍ ባለ የምጣኔ ሀብት ድቀት ተመታ የምትብረከረክበት ጊዜ ነበር። ድቀቱ እንደ ሌላው ጊዜ የወጪና የገቢ አለመመጣጠን፣ ተቀማጭ ገንዘብ መመናመን ተብሎ የሚጠቀስ ብቻ አልነበረም። አሜሪካ ከእንቅስቃሴዋ የቆመችበት፣ ሕዝቦቿ ምግብ ለማግኘት ረጅም ሰልፍ የሚጠብቁበት፣ ባንኮች በገንዘብ ዝውውር ምክንያት የተዘጉበት፣ 25 በመቶ የሚሆነው ሕዝቧ ሥራ አጥ የሆነበት ጊዜ ነበር። ክፉ ዘመን ነበር ይሉታል ጋዜጠኞች። በጊዜው ብዙ ነገሮች ተስፋ አስቆራጭ ነበሩ። ሩዝቬልት ለምርጫ ውድድር ሲቀርብ የጨፈገገ ድባብ ክፉኛ እንደሚፈትነው ያምናል። ሕዝቡም ቀዳሚውን ፕሬዝዳንት ሽሮ ሲሾመው ፍርሃቱንና ጭንቀቱን ያስወግድልኛል በሚል ተስፋ ነው። በልማዱ ሕዝቦች በደል፣ ስጋትና ድህነት ሲከብድባቸው አዲስ መሪ የመፈለግ ፍላጎት ያሳያሉ። መጪው መሪ ችግራቸውን ሁሉ የሚነቅልላቸው እየመሰላቸው ተስፋ ያሳድራሉ። የሩዝቬልት ግን በዚህ ልማድ ብቻ የተጠበቀ አልነበረም። የታወቀና የከበረ የቤተሰብ ስሙ፣ የኒውዮርክ ገዥና የኒውዮርክ የሴኔት አባል ሆኖ ያሳየው የሥራ ውጤት በመልካም ዝና አስተዋውቆታል። ስለዚህ ለምርጫ ሲቀርብ መላ የአሜሪካ ግዛቶች ከሁለቱ በስተቀር በሙሉ መረጡት። ዲሞክራት ነው ብለው ሪፐብሊካኖቹ አልገፉትም። ሁሉንም አንድ ያደረገው የነጣ ችግር ተመሳሳይ ምርጫ እንዲኖሯቸው አድርጓቸዋልና 50ዎቹም ግዛቶች መረጡት። ፕሬዝዳንት ሩዝቬልት ምንጊዜም መፍራት ያለብን ራሱን ፍርሃትን ነው የሚል አስተሳሰብ ነበረው። ፕሬዝዳንት ሲሆንም የምጣኔ ሀብት ድቀቱን ከሚገባው በላይ መፍራታችንን እናቁም አለ። በሲመተ በዓሉ ላይ ባደረገው ንግግር ያዘጋጀውን የምጣኔ ሀብት ማሻሻያ ዕቅድ ዛሬ ነገ ብሎ ነገር የለም፣ አሁኑኑ መጀመር አለብን ሲል አሳሰበ። በዚያ ዕለት ንግግሩ አሁኑኑ መጀመር አለብን የሚለውን ኃይለ ቃል 6 ጊዜ ደጋግሞታል። This nation is asking for action and action now. ኃይለ ቃሉ ለነደፋቸው ዕቅዶች ተግባራዊነት ምክር ቤቱ እንዲያስብበት የሚያሳስብ መልእክት እንዲሆን አስቦበታል። ጊዜ አላጠፋም። የመንገድ፣ የመተላለፊያ ዋሻዎች፣ የሕንፃ ግንባታ ፕሮጀክቶች በፍጥነት ሥራ እንዲጀምሩ አዘዘ። አብዛኞቹ ሠራተኞች ወደ ሥራ ተመለሱ። ለባንኮች አዳዲስ ደንቦች አውጥቶ ድጋፍ ተደርጎላቸው ወደ ሥራ እንዲገቡ ሆነ። ምጣኔ ሀብቱ አንሰራራ። ሩዝቬልት ለሁለተኛው ምርጫ ሲወዳደር አሜሪካ ከተብረከረከችበት ችግር ወጥታ በእግሯ እንድትቆም አድርጓት የሰጠውን ተስፋ አሟልቶ ነበር። ምን ይጠራጠራል? የአሜሪካ ሕዝብ በከፍተኛ ድምፅ በድጋሚ መረጠው። በሁለተኛ ምርጫው አብላጫውን ወንበር ዲሞክራቶች ይዘው ስለነበር አብዛኞቹ ዕቅዶቹ ተፈቀዱለትና ተጀመሩ።
በሩዝቬልት የሥልጣን ዘመን 39,000 ትምህርት ቤቶች፣ 2,500 ሆስፒታሎች፣ 300 የአየር ማረፊያዎች፣ 800 መናፈሻዎች ተገንብተዋል። የሁቨር ግድብ፣ የሊንከን መተላለፊያ የተሰኙት ታላላቅ ፕሮጀክቶች የተጠናቀቁት በእርሱ የሥልጣን ጊዜ ነው። እንዲህ አድርጎ ሩዝቬልት የአሜሪካን ሕዝብ ድህነት ከሚያስከትለው ጉዳትና ውርደት መንጥቆ አወጣው። ፕሬዝዳንት ፍራንክሊን ሩዝቬልት ከፍተኛ የተባለውን ችግር በውጤት አሸንፎ እፎይ በሚልበት ጊዜ ሌላ ሀገራዊ ችግር ተጋረጠበት። ሁለተኛው የዓለም ጦርነት። ጀርመን በአውሮፓ በቀሰቀሰችውና ሁለተኛውን የዓለም ጦርነት ባስከተለው ጦርነት አሜሪካ ገለልተኛ ለመሆን ጥረት አድርጋለች። ሂትለር እነ ፖላንድንና ቼኮስሎቫኪያን ሲወር አሜሪካ የሰላምን መንገድ የምትከተል ሆና ለእነ እንግሊዝ ጭንቀት ቶሎ ደራሽ አልነበረችም። በፓሲፊክ ባሏት ደሴቶች ከጃፓን ጋር ያላትን የይገባኛል ጥያቄ በሰላም ብንጨርስ ይሻላል እያለች መልእክተኛ የምትልክበትም ጊዜ ነበር። ጃፓን ጉልበት ተሰምቷት ወደ እስያና ፓሲፊክ የጦር ኃይሏን እየላከች ሀገር ስትወርም አሜሪካ በሰላም የመደራደርን አስፈላጊነት በተደጋጋሚ ስታስረዳ ነበር። ፕሬዝዳንት ሩዝቬልት እነ ቸርችል እስኪናደዱበት ድረስ ጦርነቱ ተጀምሮም የሰላም ስብከቱን አላቋረጠም። I have said not once but many times that I have seen war and that I hate war. I say that again and again. I hope the United States will keep out of this war. I believe that it will. And I give you assurance and reassurance that every effort of your government will be directed toward that end. As long as it remains within my power to prevent, there will be no blackout of peace in the United States. አንድ ጊዜ ብቻ ሳይሆን ብዙ ጊዜ ደጋግሜ ተናግሬያለሁ። ብዙ ጊዜ ጦርነትን አይቻለሁ፣ ጦርነትንም እጠላለሁ። አሁንም ደግሜ እናገራለሁ። አሜሪካ ከዚህ ጦርነት ውስጥ አትገባም ብዬ ተስፋ አደርጋለሁ። ይህም ተግባራዊ ይሆናል ብዬ አምናለሁ። መንግስታችሁ ወደ ጦርነት ከመግባት እንደሚጠነቀቅ ላረጋግጥላችሁ ፈልጋለሁ። አሜሪካ ሰላምን ረግጣ አትወጣም። ምንም እንኳን አሜሪካ ገለልተኛ ነኝ ብላ ብትዘናጋ ባልጠበቀችው ሰዓት ጃፓን ድንገተኛ ጦርነት ከፈተችባት። በፓሲፊክ በሚገኙ የሃዋይ ግዛት ደሴቶች በፐርል ሃርበር የሚገኘውን የአሜሪካ ታላቅ የጦር ሰፈር ጃፓን መብረቃዊ ባለችው ጥቃት በአይሮፕላን አነጎደችው። የአሜሪካ የጦር ሰፈር የተደበደበው ጃፓን ቶርፔዶ የተሰኘውን ከፍተኛ ቦምብ ለመጣል በሚችሉ 6 የጃፓን አይሮፕላኖች ጭምር ነው። በጥቃቱ በጦር ሰፈር የነበሩ የአሜሪካ ጦር መርከቦች በሙሉ ከጥቅም ውጭ ሆኑ። ሚሳኤል ተሸካሚ መርከቦች ጭምር ተመቱ። 180 የሚሆኑ ተዋጊና የመጓጓዣ አይሮፕላኖች ወደሙ። 2403 የሚሆኑ አሜሪካኖች ሲሞቱ 1178 የሚሆኑት ቆሰሉ። የጦር ሰፈሩ የስንቅና የትጥቅ የነዳጅ ዲፖዎችም እንዳልነበሩ ሆኑ። ጃፓን ድንገተኛና መብረቃዊ ባለችው ጥቃት ያንን የመሰለ ጥቃት ማድረሷ በአሜሪካ አገር ሲሰማ ከፍተኛ ድንጋጤ፣ ከፍተኛ ድንዛዜ፣ ከፍተኛ ሐዘንና ብስጭት ፈጠረ። አንዳንድ ጸሐፊዎች ጃፓን ጥቃት ለመፈጸም መዘጋጀቷን የእንግሊዝ ሰላዮች ደርሰውበት ነበር፣ ቸርችልም ያውቃል ይላሉ። ነገር ግን በዚያን ጊዜ ከፍተኛ አቅም ያላት አሜሪካ ወደ ጦርነቱ እንድትገባ ለማድረግ መረጃውን እንዳላስተላለፉላት ይነገራል። ጥቃቱ አናዳጅና አሳዛኝ ቢሆንም ሩዝቬልት ግን ለመናደድና ለመደንገጥ ጊዜ አልነበረውም። የጠቅላይ ጦር አዛዥነት ሥልጣኑ የአሜሪካን ክብርና የወታደሮቹን ደህንነት የመጠበቅ ኃላፊነቱ ለመቆዘም ጊዜ አይሰጠው። ስለዚህ ጦርነት ለማንቀሳቀስ የሚያስችለውን መተማመኛ ለማግኘት የኮንግረስና የሴኔት አባላት የጋራ መሰብሰቢያ ወደ ሆነው የምክር ቤት አዳራሽ ሄደ። የምክር ቤቱ አባላት አዳራሹን ይንድ በሚመስል ጭብጨባ የደገፉለትን ታሪካዊ ንግግሩንም አሰማ። Yesterday, December 7th, 1941, a date which will live in infamy. The United States of America was suddenly and deliberately attacked by naval and air forces of the Empire of Japan. The United States was at peace with that nation, and
at the solicitation of Japan, was still in conversation with its government and its emperor, looking toward the maintenance of peace in the Pacific, in San Francisco and Honolulu. As Commander-in-Chief of the Army and Navy, I have directed that all measures be taken for our defense, but always will our whole nation remember the character of the onslaught against us. ትናንት ህዳር 28 1933 አሜሪካን የሚያንኳስስ ጥቃት በጃፓን ንጉሣዊ መንግሥት ሆን ተብሎና በድንገት ተፈጽሟል። ሰላምን የሚፈልግ ሕዝብ ያላት አሜሪካ የፓሲፊክ ሰላም የሚጠገንበትን መንገድ ከጃፓን መንግሥትና ከንጉሡ ጋር እየተነጋገረች ነበር። የጃፓን የአየር ኃይል ስኳድሮን በአሜሪካዋ ደሴት ላይ የቦምብ ጥቃት ከፈጸመ ከአንድ ሰዓት በኋላ በአሜሪካ የጃፓን አምባሳደር ለውጭ ጉዳይ ሚኒስትራችን ቀደም ብለን ለላክነው መልእክት በሰጠው ምላሽ የጦርነት ወይንም ወታደራዊ ጥቃት መታሰቡን የሚያመለክት አልነበረም። የሐዋይ ደሴት ከጃፓን ያላት ርቀት ሲታሰብ ጥቃቱ የታቀደና ከሳምንታት በላይ የታሰበበት መሆኑን ያመለክታል። በሐዋያን ደሴቶች ላይ ትናንት የደረሰው ጥቃት በአሜሪካ የባህር ኃይልና ወታደራዊ ኃይሎች ከፍተኛ ጉዳት አድርሷል። የበርካታ አሜሪካውያን ሕይወት መጥፋቱን ስገልጽላችሁ በከፍተኛ ጸጸት ነው። ትናንት የጃፓን መንግሥት በሆንግ ኮንግ፣ በጉያም፣ በፊሊፒንስ ደሴቶች ላይ ጥቃት ከፍቷል። ጃፓን በፓሲፊክ አካባቢ ጥቃት እያደረሰች ነው። እነዚህ ሁኔታዎች በራሳቸው ብዙ ይናገራሉ። No matter how long it may take us to overcome this premeditated invasion, the American people in their righteous might will win through to absolute victory. የፈለገውን ጊዜ ቢወስድ ይህን የታቀደ ወረራ የአሜሪካ ሕዝብ በፍጹም ድል ይቀለብሰዋል። በጦር ኃይሎቻችን በሕዝባችን ጠንካራ ተጋድሎ ድል ማድረግ ብቻ ሳይሆን እንደዚህ አይነቱ ድፍረት ዳግም እንዳይደገም እናደርገዋለን። ሩዝቨልት መተማመኛውን እንዳገኘ አሜሪካ በጃፓን ላይ ጦርነት ማወጇን በሬዲዮ መግለጫ ለሕዝቡ ይፋ አደረገ። ስለተገደሉት ወታደሮች የሐዘን ምልክት የሆነውን ጥቁር ሪቫን በግራ ክንዱ ላይ አጥልቆ እስከዚያ ጊዜ ድረስ ገለልተኛ የሆነበትን ጦርነት እንደተቀላቀለ ከፓሲፊክ እስከ አውስትራሊያ ያለው የአሜሪካ ጦርም እርምጃ እንዲወስድ መታዘዙን አስታወቀ። ያን ዕለቱኑ በሆንግ ኮንግ ላይም ጥቃት መፈጸሟ ስለተሰማ እንግሊዝም በጃፓን ላይ ጦርነት አወጀች። አሜሪካ የሁለተኛውን የዓለም ጦርነት እስሩ ድረስ ገባችበት። ፕሬዝዳንት ሩዝቨልት ጦርነቱን በከፍተኛ ብቃት መራ። አካል ጉዳተኝነቱን ሳያስብ ከሰሜን አፍሪካ እስከ ክሪሚያ እስከ ማልታ ድረስ እየበረረ ሌሎች ተዋጊ ሀገሮችን ጭምር አስተባበረ። በጊዜው 8 ጥይት ጎራሽ የሆነውን ዘመናዊና ግማሽ አውቶማቲክ ኤም1 የተሰኘ የነፍስ ወከፍ ጠመንጃ በብቸኝነት የታጠቀችው አሜሪካ ከሌሎች የባለ ቃል ኪዳን ሀገሮች ጋር ሆና ድልን በፊቷ አደረገች። The Russian army will continue its stern offensives on Germany's eastern front. The Allied armies in Africa and Italy will bring relentless pressure on Germany from the south, and now the encirclement will be complete as great American and British forces attack from other points of the compass. The United Nations have no intention to enslave the German people. We wish them to have a normal chance to develop in peace as useful and respectable members of the European family. የሩሲያ ጦር ጀርመንን በምስራቅ በኩል ማጥቃቱን ይቀጥላል። በአፍሪካና በኢጣሊያ ያለው የባለ ቃል ኪዳን ሀገሮቹ ጦር ጀርመንን በደቡብ በኩል ያጠቃል። ከበባው እንደተጠናቀቀ የአሜሪካና የእንግሊዝ ጦር ወደ ጀርመን ይገሰግሳል። የተባበሩት መንግስታት የጀርመንን ሕዝብ ባሪያ ለማድረግ ፍላጎት የለውም። እነሱም የማደግ ዕድል እንዲኖራቸው እንፈልጋለን።
በሰላም ውስጥ እንዲያድጉና ኃላፊነት የሚሰማቸው የአውሮፓ አባል እንዲሆኑ እንፈልጋለን። የሩሲያው ስታሊን፣ የእንግሊዙ ዊንስተን ቸርችልና ሩዝቬልት ባሰሩት ውል የጀርመንን ኃይል ለመስበር በቁ። በሀገር ቤትም በአሜሪካ የሚኖሩ ጃፓናውያንና አሜሪካዊ ጃፓናውያን ጭምር በአንድ ቦታ እንዲሰበሰቡ ፈቅዷል። ሁልጊዜም ጦርነት ላይ ያሉ ሀገሮች የጠላቶቻቸውን ሀገር ተወላጆች ከስለላ እስከ ገንዘብ እርዳታ ይረዳሉ ተብሎ ስለሚታሰብ ከሀገር እንዲወጡ ወይም በካምፕ እንዲከቱ ያደርጋሉ። ያን ጊዜም ብዙዎቹ የምክር ቤት አባላት፣ ታዋቂ ሰዎችና ጋዜጠኞች ጭምር የጃፓን ዝርያ ያላቸው ሁሉ ከአሜሪካ እንዲባረሩ ወትውተው ነበር። ሩዝቬልት ግን ይባረሩ ሳይልም ኃላፊነቱን ለጦር ኃይሉ ሰጠ። የአሜሪካ መከላከያ ይመቸኛል ባለው መንገድ ይፈጽም የሚል ትእዛዝ ሰጠ። በኋላ ላይ ትውልደ ጃፓን የሆኑ አሜሪካውያን መጠርጠራቸውና በአንድ ቦታ እንዲከቱ በመደረጉ ኮንግረሱ ይቅርታ ጠይቋል። ጀርመን ተሸነፈች። ከ4 ዓመታት አውዳሚ ጦርነት በኋላ የባለቃል ኪዳን ሀገሮች በርሊንን ለመያዝ የተረጋገጠ ድል አገኙ። ፕሬዝዳንት ሩዝቬልት መጨረሻውን ለማየት አልበቃም። ሂትለር ራሱን ከመግደሉ 18 ቀናት በፊት፣ ጀርመን እጅ መስጠቷን በይፋ ከማስታወቋ 26 ቀናት በፊት፣ ጃፓን በአሜሪካ ኃይል ድል ሆና እጅ መስጠቷን ከማስታወቋ 5 ወራት በፊት በድንገት ሞተ። የመጨረሻውን ማህተም አላየም ስለማለት ነው እንጂ ሀገሩ ወደ ክብርና ኩራቷ መመለሷን፣ ያጠቋትን ማንበርከኩን አይቶ ነበር ያረፈው። ፕሬዝዳንት ሩዝቬልት ጦርነቱ እየተካሄደ ባለበት ወቅት የአሜሪካን አየር ኃይል በኒውክለር ለማስታጠቅ የሚያስችል ፕሮጀክት ሥራ በማስጀመሩ እስካሁንም ይወደስበታል። የላቁ የተባሉ ሳይንቲስቶች የታደሙበት የማናታሃም ፕሮጀክት የአቶሚክ ቦምብ እየሠራ መሆኑ በከፍተኛ ምስጢር የተያዘ ነበር። ምክትል ፕሬዝዳንቱ ሃሪ ትሩማን እንኳን ስለ አቶሚክ ቦምቡ ፕሮጀክት ያወቀው ሩዝቬልትን ተክቶ ፕሬዝዳንት ከሆነ በኋላ ነው። ከፍተኛ የማጥፋት ኃይል ያለው የአቶሚክ ቦምብ በብቸኝነት የታጠቀችው አሜሪካ ሩዝቬልት ከሞተ 3 ወራት በኋላ በሂሮሽማና ናጋሳኪ ላይ ተጥሎ አስደንጋጭ እልቂት አደረሰ። ከዛ በፊት ታይቶ በማይታወቅና እስካሁንም የጉዳቱ ምልክት ካልጠፋው የአቶሚክ ቦምብ ጥቃት በኋላ ጃፓን እጇን ሰጠች። እንዲህ አድርጎ ፕሬዝዳንት ፍራንክሊን ሩዝቬልት አሜሪካንን ከምጣኔ ሀብት ድቀትና ከጥቃት ያዳናትን ጦርነት በመምራት ታደጋት። ሰው ያጣችለት ሰው ሆኖ በእግሯ አቆማት። ሩዝቬልት ሁሉንም እንዳመጣጡ ለመመከት የሚችል መሪ ነበር። ፕሬዝዳንት ሩዝቬልት እስከ መጨረሻው የሕዝቡንም ፍቅር ያላጣ መሪ ሆኖ አልፏል። የአሜሪካ ሕዝብ ችግሩን ያቃለለለትን መሪ አከታትሎ በመምረጥ ውዴታውንና ያለውን እምነት አሳይቶታል። ሩዝቬልት በአሜሪካ ተደርጎ የማያውቅ ወደፊትም ይደረጋል ተብሎ በማይገመት ምርጫ 4 ጊዜ ለመመረጥና በፕሬዝዳንትነት ሥልጣኑ ለመቆየት ብቸኛው መሪ ሆኗል። በአሜሪካ ከ2 ጊዜ በላይ ተመርጦ የመራ ፕሬዝዳንት ከዚያ በፊት አይታወቅም። የመጀመሪያው ፕሬዝዳንት ዋሽንግተን በአሜሪካ እያንዳንዳቸው 4 ዓመታት ቆይታ ካላቸው ከ2 ምርጫ ጊዜ የበለጠ ማንም መመረጥ እንዳይችል ተናግሯል። ራሱም ቢሆን ከ8 ዓመታት አገልግሎት በኋላ ሥልጣኑን አስረክቧል። የእርሱን ቃል ተግባራዊ አድርገው ተከታታይ ፕሬዝዳንቶችም ከ2 የምርጫ ጊዜ በላይ አልተወዳደሩም። ነገር ግን ይህ አሰራር በቃል የተነገረ እንጂ በሕገ መንግሥቱ አልተጻፈም፣ ሕግ ሆኖም አልወጣም ነበር። ስለዚህ ሩዝቬልት የምጣኔ ሀብት ድቀቱን ለማስተካከል እንዲችል ዕድል ለመስጠት ለ2ኛ ጊዜ መረጡት። ወዲያው ጦርነቱ ተቀሰቀሰ። ስለዚህም በውጤታማነቱ ስለሚያምኑበት ለ3ኛ ጊዜ መረጡት። 4ኛው ምርጫ ገና ጦርነቱ ስላልተጠናቀቀ የጀመርከውን ጨርስ ብለው መረጡት። ሩዝቬልት 4ኛውን የምርጫ ጊዜውን በጀመረ 3 ወራት በድንገት ስለሞተ ቀሪውን ጊዜ ምክትሉ ትሩማን አጠናቋል። ከዚያ በኋላ ግን የምክር ቤቱ አባላት መክረውና ዘክረው ይህ ነገር አምባገነንነትን ያስከትል የለም ወይ ብለው ከ2 የምርጫ ጊዜ በላይ ለመወዳደር እንዳይቻል በሕግ ደንግገው አጽድቀውታል። ፍራንክሊን ሩዝቬልት ለአሜሪካ ብቸኛው የአካል ጉዳተኛ ፕሬዝዳንት ነው። በ39 ዓመቱ ከቤተሰቡ ጋር ለረፍት ካናዳ በነበረበት ወቅት በፖሊዮ ቫይረስ ተጠቅቶ ከወገቡ በታች ጨርሶ የማይንቀሳቀስ ሆነ። ከብዙ ሕክምና በኋላ ለመዳን የማይቻል መሆኑ ተነግሮት አርቲፊሻል የብረት እግር ተጠቃሚ ሆነ። በዚህ ምክንያት ከአደባባይ መውጣቱን ተወ። ነገር ግን እናቱና ሚስቱ መንፈሱን አጠጠሩለትና የሰውነት እንቅስቃሴ ወደ ማድረግ ተሸጋገረ። አርቲፊሻል እግሩ ለመራመድ የሚያስችል አልነበረም። ግን ከብዙ ልምምድ በኋላ ጥቂት ሜትሮችን ለመራመድ የሚችልበት አቅም አገኘ።
ከወገቡ በታች ጨርሶ እንደማይንቀሳቀስ ለአብዛኛው የአሜሪካ ሕዝብ ድብቅ ሆኖ ቆይቷል። አነስተኛ ጉዳት የደረሰበት ነበር የሚመስላቸው። እንዲህ እንዲያምኑ ያደረጋቸው ደግሞ በከዘራ ብቻ ሲራመድ መታየቱና ቆሞ ንግግር ለማድረግ በመቻሉ ነው። ሕመሙ በሚስጥር የተያዘው የፖለቲካ ሕይወቱ ጥላ ያጠላበታል ተብሎ ስለታሰበ ነው። በመጀመሪያው የምርጫ ውድድር ጊዜ በክራንች ሲጠቀም ታይቷል። ከዚያ በኋላ ግን ልጁ እጁን ደግፎት በጥቂቱ እየተራመደ ንግግር አድርጓል። በመድረክ ተገይቶ መናገሪያውን ተደግፎ ወደ ግራና ወደ ቀኝ እየተመለከተ የሚያወጣው ኃይለ ቃልና እንቅስቃሴ የአካል ጉዳተኝነቱን በጭራሽ አያመለክትም። በእጅ የምትንቀሳቀስ መኪናም ያሽከረክራል። የጸጥታ ሠራተኞች ከአይሮፕላን ሲወርድና ወደ መኪና ሲገባ ከበብ አድርገው ይረዱታል። ማንኛውም ፎቶግራፍ አንሺ የአካል ጉዳተኝነቱን በሚያሳይ አቅጣጫ ወይም በተሽከርካሪ ወንበሩ ላይ ሆኖ እንዲያነሳ አይፈቀድለትም። እንዲህ መሰል ፎቶግራፍ የሚያነሱ ሲኖሩም የጸጥታ ሠራተኞች ካሜራቸውን ነጥቀው ፊልሙን ተርትረው ያወጡባቸዋል። በሥልጣን ላይ ያለ የአሜሪካ ፕሬዝዳንት በአይሮፕላን ለመብረር ሩዝቬልት የመጀመሪያው ነው። በአይሮፕላን መጓዝ አደጋው በሚበዛበት በዚያን ጊዜ የዲሞክራቶች እጩ ሆኖ መቅረቡን በሚቀበልበት የ1925ቱ የቺካጎ ጉባኤ የሄደው የመጀመሪያ ጊዜው በሆነው አይሮፕላን ነው። የአሜሪካ ፕሬዝዳንት ሆኖ በጦርነት ሰዓት ከሀገር ለመውጣት የመጀመሪያው ፕሬዝዳንት ሩዝቬልት ነው። በሁለተኛው የዓለም ጦርነት ጊዜ በቦይንግ 314 አይሮፕላን ከሚያሚ ተነስቶ በትሪናዳድና በብራዚል አድርጎ በሞሮኮዋ ካዛብላንካ በተካሄደ ጉባኤ ከቸርችል ጋር ተሳትፏል። አፄ ኃይለ ሥላሴን የሚያገኛቸውና የእንግሊዝን ጫና እንደሚያስታግስላቸው የነገራቸው በአሌክሳንድሪያ በመርከብ ላይ ባለው ቢሮው ነው። ወደ ማልታና ክሪሚያም ሄዶ ከስታሊንና ከቸርችል ጋር ውል ያሰረው በጦርነቱ ጊዜ መሆኑ ነው። ከዚያ በፊት ባሉ ጦርነቶች የአሜሪካ ፕሬዝዳንቶች አድርገው የማያውቁትን ሩዝቬልት የአካል ጉዳቱ ሳይገድበውና በሀገሩ ሆኖ ማስተባበር ሲቻለው ከቦታ ቦታ እየተዘዋወረ ጦርነቱ በድል እንዲጠናቀቅ አድርጓል። ፍራንክሊን ሩዝቬልት ከአያት እስከ ቅድመ አያቱ ድረስ ቢቆጠር ለማንም እጅ ከማይነሳ የሀብታም ቤተሰብ ዝርያ የተገኘ ነው። ፕሬዝዳንት ቴዎዶር ሩዝቬልትን ጨምሮ ከ11 የአሜሪካ ፕሬዝዳንቶች ጋር የተቋጥሮ ዘመዶች ናቸው። ተርፎ ከፈሰሰላቸው ሀብታሞች የተወለደ በመሆኑ ድህነትና ችግርን አያውቃቸውም የሚባል አይነት ሰው ነው። በልጅነቱ ከወላጆቹ ጋር በተለያዩ የአውሮፓ ሀገሮች እየተዝናና ለማደግ ሁሉ ነገር የተመቻቸለት ስለነበር እግረ መንገዱን ጀርመንኛና ፈረንሳይኛን አጣርቶ ለመናገርም ለመጻፍም የሚችልባቸው ቋንቋዎች አድርጓቸዋል። ሩዝቬልት ለሕግ ትምህርት ኮሎምቢያ ዩኒቨርሲቲ መማር ጀምሮ ነበር። ግን በትምህርቱ ጎበዝና ትጉህ አልነበረምና አልተመረቀበትም። በአስተዳደር ሥራው ገናናና ዝነኛ ስም ያለው ሩዝቬልት በትዳሩ በኩል የሚታማና ጥሩ አርአያ ነው ተብሎ የሚታመንበት አልነበረም። ሀብት የተረፋቸው ወላጆች አሏት። ከ3 ዓመት ፍቅረኛውና ከሕጋዊ ሚስቱ አና ኤልነር ሩዝቬልት 6 ልጆች አግኝቷል። አና ኤልነር ዘመዱ ነች። ሩዝቬልት የሚለውን የቤተሰብ ስም ያገኘችውም ከባሏ ወስዳ ሳይሆን እንደ እርሱ ሁሉ ከጋራ ቅድመ አያታቸው ሩዝቬልት ያገኘችው የቤተሰብ ስም ነው። እናቱ ያንን የዝምድና ጋብቻ ለማስቀረት ብዙ ጥረት አድርጋ እንደነበርና እንኳንስ ትዳራቸውና ፍቅረኝነታቸው እንዲቋረጥ ከሀገር ውጭ ለረጅም ረፍት እየያዘችው ትሄድ እንደነበረ ራሱ በሰጠው ቃለ መጠይቅ አምኗል። ፍራንክሊንና አልነር ግን ማንንም ሊሰሙ አልፈለጉም። ስለዚህ ተጋቡ። አልነር ከብዙ ሰዎች ጋር መልካም ግንኙነት ያፈራች፣ ለባሏ የፖለቲካ ስኬት ከፍተኛውን እገዛ ያደረገች ሚስት ናት። ሰፊ በሆነው ማኅበራዊ ግንኙነቷ የባሏን ዕቅድ እንዲሳካ ለማድረግ ያደረገችው አስተዋጽኦ ከፍ ያለ መሆኑ ተመስክሮላታል። ሌላው ቀርቶ ሩዝቬልት በላዋ ላይ ጸሐፊዋን ሲያፈቅር በአደባባይ አላጋለጠችውም። በባልና ሚስትነት አብራ መቀጠሏን ብታቋርጥም ፍቺ አልፈጸመችም። ስተቱን አምኖ ይቅርታ ቢጠይቅም አልተቀበለችውም። ግን ፍቺ ማድረግ በፖለቲካ ሕይወቱ ላይ ጫና ያሳድራል፣ ለአራተኛ ጊዜ የሚያደርገውንም ውድድር ያስተጓጉላል ብላ ስላሰበች አልፈታችውም። ኑሮዋን በኒውዮርክ ቪላዋ አድርጋ አንዳንድ ጊዜ ብቻ ወደ ዋይት ሃውስ ብቅ ትል እንደነበረ ተመዝግቧል። መለያየታቸውን ማንም ሳያውቅ እስከ ሕይወቱ ፍጻሜ ድረስ ፍቺ ሳይፈጽሙ ቆይተዋል። ሩዝቬልት ፍቅር ወዳድ ሆኖ ዘልቋል። ከሌሎችም ሴቶች ጋር ታምቷል። በሁለተኛው የዓለም ጦርነት ከኖርዌይ ሸሽታ ከዋይት ሃውስ በእንግድነት ከቆየችው የንጉሡ ልጅ አልጋወራሽ ማርታ ጭምር ታምቷል። ግን ለሀገሩ ከሠራው ጠቃሚ ተግባር አንጻር እንዲህ አይነቱን ደቃቅ ድክመቶች እንደ ወሬ ማጣፈጫ ይጠቀሳሉ እንጂ ከቁም ነገር ስላልተቆጠሩበት በሥራው ላይ ችግር አልፈጠሩበትም፣ በሕዝቡም ዘንድ አላስገምተውም። ቁመቱ የተንሸራገደ መልከኛ፣ ግርማ ሞገስ የረበበበት መሪ ነበር። ንግግር አሳማሪ፣
አስቂኝ የሆኑ ንግግሮችን ከቁም ነገር ጋር አዋስቶ መናገር የሚያውቅበት ነበር ይሉታል። የኒውዮርክ ገዢ በነበረ ጊዜ የሚሰራቸውን ተግባሮችና ሊሰራ ያሰባቸውን ምግባሮች ድርጊቱንና ተስፋውን ይናገር ስለነበር ሩዝቬልት ይናገራል ከተባለ በራዲዮ ዙሪያ መሰብሰብ የተለመደ ነበር ይላሉ። ፕሬዝዳንት ሩዝቬልት የተነገረለት አጫሽ ነበር። ሲጋሩን በላዩ ላይ እየለኮሰ ሲያጨስ ለአቀባይ ያስቸግር ነበር እያሉ ጽፈውለታል። በተለይም የአካል ጉዳተኛ ከመሆኑ በፊት መጠጥም ወዳጅ ነበር ይሉታል። ፕሬዝዳንት ሩዝቬልት የተሸከመው ኃላፊነት በተለይም በጦርነት ላይ ያለች ሀገር መሪነቱ ያስከተለበት ውጥረት ለጤናው ምቹ አልሆነም። ፕሬዝዳንት ሩዝቬልት ጦርነቱን ለማስተባበር ከሀገር ወደ ሀገር መዘዋወሩ ጤናውን ጎድቶታል። የነበረበት የደም ግፊትም ተባባሰ። ከማልታ ጉባኤ ሲመለስ ከስቶና ተጎሳቅሎ ገርጅፎ ሲያውጥ ወዳጆቹ እንደንግጠው እንደነበረ ተመዝግቧል። ሚያዝያ 4 ቀን በ1937 ዓ.ም ከቤተሰቡ ጋር እየተነጋገረ ሳለ በድንገት ከፍተኛ የራስ ምታት እየተሰማው መሆኑን ተናገረ። ወዲያው ራሱን ስቶ ጠረጴዛው ላይ ከንበል አለ። የግል ሐኪሙ አይቶ አጣድፈው ወደ ሐኪም ቤት ወሰዱት። ግን ሊድን አልቻለም። ያን ዕለቱን አረፈ። ፕሬዝዳንት ፍራንክሊን ሩዝቬልት የጦርነቱን ፍጻሜ ሳያይ ግን ሀገሩን ባስተማማኝ ድል አድርሶ በ63 ዓመቱ አረፈ። ሞቱ አስደንጋጭ ነበር። ብዙ ውጣ ውረዶችን ለብቻው ተሸክሞ የነበረው ፕሬዝዳንት ሩዝቬልት ድንገት ጥሎ መሄዱ ፕሬዝዳንት ትሩማን የሚይዘውንና የሚጨብጠውን አሳጥቶት ነበር። መግለጫ ለመቀበል ወደ ዋይት ሃውስ ሄደው ለነበሩት ጋዜጠኞች አምላክ ካላችሁ ለእኔ ጸልዩልኝ ያለውም ያን ጊዜ ነው። አስከሬኑ ሕይወቱ ካለፈበት የጆርጂያ ቪላው በፕሬዝዳንቱ ልዩ ባቡር ተዋጉዞ ዋሽንግተን ዋይት ሃውስ ደረሰ። በየመንገዱ ባለውለታው የሚያደርገው የአሜሪካ ሕዝብ በነቂስ እየወጣ አለቀሰለት። በዋሽንግተን የሚደረገው ሥነ ሥርዓት ሲጠናቀቅ ከፍ ባለ ወታደራዊ ሥነ ሥርዓት እንደ ኑዛዜው ኒውዮርክ በሚገኘው ርስቱ በአበባዎች ስፍራ ተቀበረ። አብራችሁን ስለቆያችሁ እናመሰግናለን።